ራሷን የኢየሱስ ክርስቶስ ዳግም ምጽአት ነኝ ብላ የምትጠራውና በአውስትራሊያ ጫካዎች ውስጥ የገዛ መንግስቷን የመሰረተችው አን ሃሚልተን ባየር ማን ናት? ለምንድን ነው 20 የሚያህሉ ህጻናትን በሚስጥር ሰብስባ ጸጉራቸውን ቢጫ በማስቀለምና አደንዛዥ ዕፅ በመስጠት የማንነት ስርቆት የፈጸመችባቸው? በ60 ደቂቃ ጋዜጠኞችና በፖሊሶች የተጋለጠው ያዘግናኝ እውነት ምንድን ነው? ሰላም የኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰቦች፣ ዛሬ መወስዳችሁ ወደ አውስትራሊያ ታሪክ እጅግ ጨለማ ምዕራፍ፣ ወደ ቤተሰቡ ሚስጥራዊ ቡድን ነው። ዛሬ የምነግራችሁ ስለ አእምሮ ቅኝ ግዛት፣ ስለተሰረቁ ትውልዶችና መለኮት ነኝ በሚል ጭንብል ስለተደበቀው አሰቃቂ ክፋት ነው። አንድ ሴት እንዴት ዶክተሮችንና ጠበቃዎችን ሳይቀር በአስማታዊ ቃላቶቿ ልታታልል ቻለች? ዛሬስ የተረፉት ልጆች ምን ይላሉ? ይህንን እንቅልፍ የሚነሳና እጅግ ሰፊ መረጃ የያዘ ዳሰሳ እስከ መጨረሻው አብራችሁን ተከታተሉ። ይህ ታሪክ በሰላማዊ የቪክቶሪያ ግዛት ተራሮች ውስጥ ስለተሸሸገው ጨለማ፣ ስለ ነፍስ አድንና ስለ መለኮታዊ ማንነት ጭንብል የሚተርክ ነው። ይህ ታሪክ በዘ ፋሚሊ ተብሎ የሚጠራውና አውስትራሊያን ያናወጠው አደገኛ ቡድን እንዲሁም መሪዋ አን ሃሚልተን ባየር የፈጸሙት ዘግናኝ ድርጊት ነው። በ1960ዎቹ አጋማሽ ላይ በአውስትራሊያ ሜልቦርን ዳርቻ በሚገኙት ለምለም ተራሮች ውስጥ አንድ እንግዳ ድርጅት ተመሰረተ። አን ሃሚልተን የተባለች ውብና ማራኪ ሴት ራሷን የኢየሱስ ክርስቶስ ዳግም ምጽአት ነኝ በማለት አቀረበች። ይህ በታሪክ ውስጥ የታየ ትልቁ ክፋት ነው። የሰውን ልጅ እምነትና የመዳን ፍላጎት እንደ መወጣጫ በመጠቀም ሰዎችን ወደ ባርነት መለወጥ። ይህ ቡድን የተመሰረተበት ወቅት ዓለም በሁከት ውስጥ የነበረችበት የ1960ዎቹ መጨረሻ ነበረ። በታሪክ የቪየትናም ጦርነት አውስትራሊያን ጨምሮ ዓለምን ሲያናውጥ ወጣቶችና ምሁራን ከነባሩ ስርዓት ወጥተው አዲስ መንፈሳዊነት የሚፈልጉበት ወቅት ነበረ። በ1969 የሰው ልጅ ለመጀመሪያ ጊዜ ጨረቃ ላይ በረገጠበት በዚህ የስልጣኔ ዋዜሚያ በአውስትራሊያ ጫካዎች ግን የሰው ልጅ አእምሮ ወደ ጨለማው ዘመን እየተመለሰ ነበር። አን ሃሚልተን ባየር ይህንን የሰዎችን የሰውነትና የለውጥ ፍላጎት እንደ ቀኝ ገዢ ተጠቅማባቸው አእምሯቸውን ተቆጣጠረች። የአን ሃሚልተን ዘይቤ እጅግ ረቂቅ ነበር። የተከተለችው ስልት ተራ ሰዎችን ብቻ ሳይሆን ዶክተሮችንና ጠበቃዎችን እንዲሁም ነርሶችን ነበረ። እነዚህ ምሁራን ንብረታቸውን ሙሉ በሙሉ በመሸጥ ለእርሷ እንዲያስረክቡና ልጆቻቸውን እንዲሰጧት አደረገች። ይህም ትልቁ ክፋት ነው። አንድ ሰው ከቤተሰቡና ከማንነቱ ነቅሎ ለእርሷ ፍላጎት ብቻ የሚኖር ሮቦት ማድረግ። በጫካ ውስጥ ካይን ክኖብ በተሰኘው ምስጢራዊ ግቢ ውስጥ የሰውን ልጅ ነፃነት በፍቅር ስም ታፍኖ ተቀረበ። አን ሃሚልተን አንድ እጅግ ዘግናኝ ዘይቤ ነበራት። ወደ 20 የሚጠጉ ህፃናትን በህገወጥ መንገድ ሰበሰበች። አንዳንዶቹ የቡድኑ አባላት የወለዷቸው ሲሆኑ፣ ሌሎቹ ደግሞ በሐሰት ሰነድ የተወሰዱ ነበሩ። እነዚህ ልጆች በሙሉ ጸጉራቸውን ቢጫ እንዲቀሉና ልክ እንደ መንታ ልጆች ተመሳሳይ ልብስ እንዲለብሱ ይገደዱ ነበር። ዓለም ስለ ሰብአዊ መብት በሚጮህበት በዚያ ዘመን እነዚህ ልጆች ግን ከውጭ ዓለም ተለይተው በረሃብና በከባድ ድብደባ እየተቀጠቀጡ አን ሃሚልተን እናት ብለው እንዲጠሩ ይገደዱ ነበር። ይህ በስልጣኔ መሃል የበቀለ ትልቁ መርዝ ነበር። በአውስትራሊያ ዳንዴኖክ ተራሮች ውስጥ የአን ሃሚልተን ቤተሰብ ከውጭ ዓለም ተለይቶ የራሱን አሰቃቂ ዓለም ፈጥሮ ነበር። እዚህ ግቢ ውስጥ የሚኖሩ ልጆች ዓለም ካየቻቸው እጅግ ዘግናኝ የስነ ልቦና ሙከራዎች ሰለባ ነበሩ። አን በቁጥሯ ስር የነበሩትን 20 ልጆች ሁሉንም አንድ አይነት ለማስመሰል የነበራት አባዜ የክፋት ጥግ ነበር። የሁሉንም ልጆች ጸጉር በኬሚካል በማስለቀቅ ቢጫ እንዲሆኑ ታደርግ ነበር። ይህም የምታደርገው ልጆቹ የእርሷ መለኮታዊ ዘር እንዲመስሉና የራሳቸውን የግል ማንነት እንዲረሱ ለማድረግ ነበር። ልጆቹ ተመሳሳይ ልብስ ይለብሳሉ፣ ተመሳሳይ ምግብ ይበላሉ፣ እናም አንድ አይነት ወታደራዊ ዲስፕሊን ይከተሉ ነበር። ይህም የሰው ልጅን ነፃ ፈቃድ ቅኝ መግዛት ስልቷ ነበር። እንደ አውሮፓውያን አቆጣጠር በ1970ዎቹ አጋማሽ ዓለም በሕክምናና በሳይንስ አዳዲስ ግኝቶችን እያየች ነበር። በታሪክ የመጀመሪያው የቤት ሙከራ ጽንስ ሉዊዝ ብራውን የተወለደችበት በ1978 እና የሰው ልጅ ህይወትን በቤት ሙከራ ለመፍጠር የቻለበት ወቅት ነበር። ነገር ግን አን ይህንን በሳይንስ ለጥፋት ተጠቀመችበት። በዚያን ዘመን በስፋት ይገኝ የነበረውን ኤልኤስዲ የተሰኘ አደንዛዥ ዕፅ ለተከታዮቿና ለልጆች ሰጥ ነበር። ይህንን የምታደርገው በሰዎች አእምሮ ውስጥ መንፈሳዊ ራዕይ ለማምጣት ሳይሆን አእምሯቸው ደንዝዞ ፍጹም ታዛዥ ለማድረግ ነበር። የአውስትራሊያ ታዋቂው የቪዲዮ ጋዜጠኝነት ፕሮግራም 60 ሚኒትስ ይህንን ሚስጥራዊ ቡድን ማሽተት የጀመረው በዚህ ወቅት ነበር።
ጋዜጠኞች ስለ ቤተሰቡ ሚስጥራዊነት፣ ስለ ጠፉ ህፃናትና ስለ አሰቃቂው አስተዳደር መረጃዎች ይደርሷቸው ነበረ። አን በሀብቷና በደጋፊዎቿ በተለይም በዶክተሮችና በጠበቆች ታጅባ ጋዜጠኞችና ፖሊሶችን ለዓመታት አታለለች። እርሷ በዓለም ዙሪያ በከፍተኛ ቅንጦት ስትኖር፣ ልጆቹ ግን በጫካ ውስጥ በረሃብና በኤሌክትሪክ ንዝረት ጭምር ይቀጡ ነበር። በዚህ ታሪክ ውስጥ እጅግ አስደንጋጩ ክፋት በቡድን ውስጥ የነበሩት ዶክተሮች ድርጊት ነው። እነዚህ ዶክተሮች እናቶች ልጆቻቸውን እንዲተዉ ያደረጋሉ። የሐሰት የልደት ምስክር ወረቀቶችን ያዘጋጁና ለልጆቹ አደንዛዥ እንዲሰጥና ፍቃድ ይሰጡ ነበር። አን ዘይቤዋ የሰው ልጅ የእውቀትና የስልጣን መዋቅር በሙሉ ለራሷ ለግል ፍላጎት መጠቀም ነበር። ልጆቹ ግን እናታቸውን መለኮት ናት በሚል ውሸት ታጥቀው በብቸኝነትና በስቃይ ውስጥ ለዓመታት ተቀበሩ። ነሐሴ 14 ቀን 1987 እንደ አውሮፓውያን አቆጣጠር በአውስትራሊያ የቪክቶሪያ ግዛት የሚገኙ ተራሮች በጭጋግ ተሸፍነው ነበር። ገና ጎህ ሳይቀድ በመቶዎች የሚቆጠሩ የፌዴራል ፖሊስ አባላትና የማህበራዊ ደህንነት ሰራተኞች ካይን ክኖብ የተሰኘውን ሚስጥራዊ ግቢ ከበቡት። ይህ በታሪክ ኦፕሬሽን ፎረስት ተብሎ የሚታወቀውና ለዓመታት የተሰባሰቡ መረጃዎች የፈነዱበት ታላቅ ቀን ነበር። ፖሊሶች ወደ ግቢው ሲገቡ የጠበቃቸው ትዕይንት ከማንኛውም ዘግናኝ ፊልም የከፋ ነበረ። በዚያ እንቅስቃሴ ውስጥ ጸጉራቸው የነጣና የዛሉ 20 የሚያህሉ ልጆች በአንድ ክፍል ውስጥ ታኩረው ተገኙ። ልጆቹ ፖሊሶቹን ሲያዩ በፍርሃት ይንቀጠቀጡ ነበረ። ምክንያቱም አን ሃምልተን ባየር ከግቢው ውጭ ያለውን ዓለም ክፉ ነው፣ ፖሊሶች ሊገሏችሁ ነው የሚመጡት በሚል የአእምሮ ቅኝ ግዛት ዘርታባቸው ነበረ። ልጆቹ ከግቢ ሲወጡ ያዩት ዓለም ለነሱ ባድ ነበር። ቴሌቪዥን፣ ጣፋጭ ምግቦች፣ አልፎ ተርፎም ከቤተሰቡ ውጭ ያሉ መኖሪያዎችን አያውቁም ነበረ። ይህ ትልቁ ክፋት ነው፣ አንድ ትውልድ በውሸት አጥር ውስጥ አስሮ ማሳደግ። ፖሊሶች ግቢውን ሲፈትሹ በሺዎች የሚቆጠሩ የአደንዛዥ እስኪኖች፣ የኤሌክትሪክ መቆጣጠሪያ መሳሪያዎችና የሐሰት የልደት ምስክር ወረቀቶችን አገኙ። ይህ ወረራ የተፈጸመው ዓለም ከአምባገነንነት ወደ ነፃነት በምትሸጋገርበት የታሪክ መስቀለኛ መንገድ ላይ ነበር። በታሪክ የሶቪየት ህብረት መሪ ሚካኤል ጎርባቾቭ ግላስኖስት ግልጽነት የተሰኘውን ፖሊሲ ያወጁበትና የበርሊን ግንብ ለመፍረስ ዋዜማ ላይ በነበረበት ወቅት ነበር። ዓለም የአምባገነኖችን አጥር እየሰበረች በነበረችበት በዚህ ዓመት የአውስትራሊያ ፖሊሲም የአን ሃምልተን ባየርን አምባገነናዊ ቤተሰብ አፈራረሰው። ፖሊስ ግቢውን ሲወር ግን አን ሃምልተን ባየር በስፍራው አልነበረችም። እርሷና ባለቤቷ ቢል ባየር አደጋውን ቀድመው በመረዳት በሀብታቸውና በግንኙነታቸው ተጠቅመው ከሀገር ወጡ። መጀመሪያ ወደ እንግሊዝ በመቀጠልም ወደ አሜሪካ በመሄድ ለ6 ዓመታት ያህል ተሸሽገው ኖሩ። ይህ የሽሽት ዘዴ እርሷ ግን ምን ያህል ረቂቅና ክፉ እንደነበረች ያሳያል። ልጆቹን በረሃብና በስቃይ ጥላ ስር ትታ እርሷ ግን በኒውዮርክና በካሊፎርኒያ የቅንጦት ህይወቷን ቀጠለች። ይህ በእንዲህ እንዳለ የ60 ደቂቃ ጋዜጠኞችና የተረፉት የቡድኑ አባላት በዓለም ዙሪያ አደኑን ቀጠሉ። አን ሃምልተን ለፍርድ ለማቅረብ የተደረገው ጥረት የሰው ልጅ ፍትህን ፍለጋ የሚያደርገውን ታላቅ ተጋድሎ ምስክር ሆነ። ከግቢ የወጡት ልጆች ወደ ማህበረሰቡ ሲቀላቀሉ ግን ትልቅ ፈተና ገጠማቸው። አብዛኞቹ እውነተኛ ወላጆቻቸው እነማን እንደሆኑ አያውቁም ነበር። አን ሃምልተን የሰጠቻቸው የኤልኤስዲ እና ሌሎች መድኃኒቶች በአእምሯቸው ላይ ትልቅ ጠባሳ ጥለው አልፈዋል። አንዳንዶቹ ልጆች በዛሬው ዘመን እኛ የተሰረቅን ትውልዶች ነን በማለት ታሪካቸውን ላለመናገር ጀመሩ። የጋዜጠኛው የካርል ስቴቫኖቪች እና ሌሎችም ታዋቂ መርማሪዎች ዘገባዎች እነዚህ ልጆች ድምፅ እንዲገኝና የአን ሃምልተን ባየር መለኮታዊ ማንነት እንዲጋለጥ ትልቅ ሚና ተጫውተዋል። ለ6 ዓመታት በአሜሪካ ድብቅ ህይወት ስትመራ የቆየችው አን ሃምልተን በመጨረሻም የፍትህ እጅ አረፈባት። በ1993 በኒውዮርክ ግዛት ውስጥ በሚገኝ አንድ የቅንጦት ቤት ውስጥ በቁጥጥር ስር ዋለች። ይህ በታሪክ የኤፍቢአይ እና የአውስትራሊያ ፖሊስ በትብብር የፈጸሙት ታላቅ ድል ነበር። አን ሃምልተን ስትያዝ የነበራት ዘዴ አሁንም ያው ነበር፣ እርሷን እንደ ንጽሕት ሰለባ አድርጋ ማቅረብ። ነገር ግን የ60 ሚኒት ጋዜጠኞችና ሌሎች ፖሊሶች የሰበሰቡት መረጃ ሊያመልጥ የማይችል ወጥመድ ሆኖባታል። ወደ አውስትራሊያ ተላልፋ ስትሰጥ በመቶዎች የሚቆጠሩ ሰዎችና የተረፉት ልጆች በአየር ማረፊያ ተገኝተው መለኮት የተባለችውን ሴት በካቴና ታስራ ስትወርድ ተመለከቱ። ይህ ትልቁ የሞራል ድል ነበር። አን ሃምልተን ለፍርድ የምትቀርብበት ወቅት ዓለም ትልልቅ ግፎችንና ክፋቶችን ሽራ ወደ ሰላም የምትጓዝበት ወቅት ነበር። በታሪክ በደቡብ አፍሪካ የአፓርታይድ ስርዓት አብቅቶ ኔልሰን ማንዴላ ፕሬዝዳንት የሆኑበት 1994 ወቅት ነበር።
የጥቁር ህዝቦች ቅኝ ግዛት ሲያበቃ በአውስትራሊያም የአን ሃሚልተን የአእምሮ ቅኝ ግዛት በህግ ፊት እየፈረሰ ነበር። ዓለም ከጨለማው ታሪኳ እየወጣች በነበረችበት በዚያ ቅጽበት የቤተሰቡ ሚስጥርም በይፋ ተጋለጠ። የሚገርመውና የብዙዎችን ልብ የሰበረው የፍርድ ቤት ውሳኔ ነበር። አን ሃሚልተን በብዙ አሰቃቂ ድርጊቶች ብትጠረጠርም በወቅቱ በነበረው የህግ ክፍተት በሰነድ ማጭበርበር ወንጀል ብቻ በመከሰሷ የተጣለባት ቅጣት $5,000 መቀጮ ብቻ ነበር። ይህ ለተጎዱት ልጆች ትልቅ ክፋት ነበር። ነገር ግን የህግ ቅጣቱ ቀላል ቢሆንም የእርሷ ማንነት ግን በዓለም ፊት ለዘላለም ተሸማቀቀ። ሀብቷና ተከታዮቿን አጣች። የገነባቸውም የውሸት መንግስት ማመድ ሆነ። አን ሃሚልተን ባየር ጁን 13 2019 ዓ.ም በ98 ዓመቷ በአረጋውያን መርጃ ማዕከል ውስጥ ከዚህ ዓለም በሞት ተለየች። እርሷ ብትሞትም የተረፉት ልጆች ግን ዛሬም ድረስ በስነ ልቦና ጠባሳ ውስጥ ይገኛሉ። አንዳንዶቹ እንደ ቤን ሼንተን ያሉ ተረጆች ታሪካቸውን በመጽሐፍትና በዶክመንተሪ በማቅረብ ሌሎች ሰዎችን ከእንዲህ ያሉ አጥፊ ቡድኖች ወይም ከልቶች እንዲጠነቀቁ እያስተማሩ ይገኛሉ። አንዳንዶቹ ደግሞ በሚያሳዝን ሁኔታ ከዚህ ዓለም በሞት ተለይተዋል፣ ራሳቸውን በማጥፋት። የቤተሰቡ ታሪክ የሰው ልጅ ለመዳንና ለፍቅር ያለውን ጉጉት ሌሎች ክፉ ሰዎች እንዴት ለራሳቸው ጥቅም ሊያውሉት እንደሚችሉ የሚያሳይ ትልቅ ማስጠንቀቂያ ነው። አውስትራሊያ ዛሬም ድረስ ይህንን ታሪክ እንደ ጥቁር ጠባሳ ብታስታውሰውም የተረፉት ልጆች ጥንካሬ ግን የሰው ልጅ መንፈስ ከማንኛውም ሰንሰለት በላይ መሆኑን ያሳያሉ። እንዲህ ያሉ አጥፊ ቡድኖችን በሃይማኖት ስም ሰዎችን እንዴት በቀላሉ ሊቆጣጠሩ ይችላሉ ብላችሁ ታስባላችሁ? እናንተስ እንዲህ ያሉ ምስጢራዊ ድርጅቶችን ስታዩ ምን አይነት ጥንቃቄ ታደርጋላችሁ? የእናንተን ጠቃሚ አስተያየት በኮሜንት መስጫው ላይ ጻፉልን። ይህ በሚስጥርና በአሰቃቂ ሁኔታ የተሞላ ቪዲዮ ለሌሎች ሊደርስ ላይክ እና ሼር ማድረጋችሁን አትርሱ። እንዲህ ያሉ ዓለምን ያስደነገጡ ሚስጥራዊ ታሪኮችን ደግሞ ሌሎች አፈ ታሪኮችን ለማግኘት ደግሞ ሰብስክራይብ በማድረግ የኢትዮጵያ ዴይሊ ቤተሰብ ይሁኑ። የአን ሃሚልተን ባየር እና የቤተሰቡ ታሪክ የሰው ልጅ ለመዳንና ለፍቅር ያለው ጉጉት ሌሎች ክፉ ሰዎች እንዴት ለራሳቸው ጥቅም ሊያውሉት እንደሚችሉ የሚያሳይ ትልቅ ማስጠንቀቂያ ነው። የዛሬው ዝግጅታችን ይህን ይመስል ነበር። በውሸት መለከቶች ከመታለል የምንድንበት አስተዋይ ልቦና ይስጠን እያልን በሚቀጥለው ፕሮግራማችን በሌላ አስገራሚ የታሪክ ሚስጥር ዳሰሳ እስክንገናኝ ድረስ ሰላም።